ወይ በአሁኑ ሰዓት ግን ገርማን ራሱን የሚያጠፋለ ለወንድ ብሎ እንዴ! ሁሉም እኮ ሰልጥኗል። አሁን በአሁኑ ሰዓት ከስንት አንድ ነው ወንድ ሚስቱን በደንብ አድርጎ አንከባክቦ አንቺ ትብሽ እኔ እብስ ብሎ አንከባክቦ የሚይዘው እንጂ በአሁኑ ሰዓት ግን ነፍስ እንዴት ይጣፋል? እኔ እንደኔ ሰኢድ ተጠያቂ አይደለም። ኢማን ነፍሷን ብታጠፋ ሰኢድ ምን ብሎ ተጠያቂ ይሆናል? ነፍሷ እኮ ያለችው ከሷ ጋር ነው እንጂ ከሰኢድ ጋር አይደለም። ምንም አይደለም። ደግሞ ሆነ ይሆናል ብሎ የሰራውን ሰራ አይደለም። ካልሆነ ልርዳሽ በምፈልጉ ነገር ቤትም ልከራይልሽ የሚቸግርሽ ነገር እገድፍሻለሁ እያለ ነው ሰኢድ። እሷ ግን አልፈልግም፣ እንድታገባኝ ነው የምፈልገው። ላምባ አርከፍክፌ ነፍሴን አጠፋለሁ። እንዴ ጋዙን እንዳርከፈከፍሽው ብትተርፊስ? ተቃጥለሽ የሆነ ነገር አካል ጎደሎ ሆነሽ ብትተርፊስ ምን ትሆኛለሽ? ምን ይደረጋል? የባስ ክስረት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም፣ እንዴት ናችሁ? ክርስቲያን ወገኖቼ ሰላም ብያለሁ። በያላችሁበት ሰላማችሁ ይብዛ። ለሀገራችንን ሰላም ያደርግልን። ዝሮ መግቢያችን ናትና ውድ ቤተሰቦቼ ወዳችሁና ፈቅዳችሁ ስለምትከታተሉኝ እጅግ አድርጌ አመሰግናለሁ። አሁንም ግዳፋችሁ አይለየኝ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ ውዶቼ፣ አበረታቱኝ። የዛሬው እንግዲህ ቪዲዮዬ በጣም ለየት ያለ ነው። ሁልጊዜ ይሰራል። የዛሬው ደግሞ ደነቅ ለየት ባለ ጉዳይ ነው የመጣሁላችሁና እንዴ ኢማን ምን እየሆነች ነው? በጣም ያስቃልም ይገርማልም ማለት ነው። በአሁኑ ሰዓት እንዴት ግን ለወንድ ብሎ ለፍቅር ብሎ ማለት ነው ሩህንም ያጠፋል እንዴ? አረ ተሳስተሻል የኔ ውድ። ምክንያቱም ያን ላምባ እንዳርከፈከፍሽው ተቃጥለሽ አካለ ጎደሎ ሆነሽ ብትተርፊስ? ይህንም ማሰብ አለባችሁ። ምክንያቱም ነፍስያችሁ እኮ ባላህ እጅ ናት እንጂ በእናንተ እጅ አይደለችም። በክሎሮክስ በጋዝ በቃ በገመድ ምናምን የምታስፈራሩ ሴቶች ማለት ነው። እንደኔ የኔ አስተሳሰብ ነው። ግን ይህንን ታላረኩኝ አንተ ታላገባኝ ይህን አደርጋለሁ። የምትጎዱት እኮ እናንተ ናችሁ እንዴ! ወንዶቹ ራሱ ይንቋቸዋል ማለት ነው። እልፍ ቢሉ እልፍ ይገኛል። ድሀ ቀውላሌ ሞቱን ይመኛል ይባላል የሀገሬ ሰው ማለት ነው። እና እንግዲህ ኢማን ያው ሰኢድ የሰራው ስራ ትክክል ነው ለማለት ይሆን። ሰኢድም ጥፋት በጣም አጥፍቷል። እሷን እንግዲህ በምርቃና ሆቴል አስገብቶ ጫት አቅሞ ሁሉ ያለው ሚስጥር ሁሉ ጉልጉል ታደረገች በኋላ እሷ በድብቅ ካሜራ መቀረጧን እሷ አታይም። ተተለቀቀ በኋላ ቤተሰቦቼ አዩ አለች። እንግዲህ እሷም ዞር ብላ ስታይ እሪኡ አለች። እንዴት እንደዚህ ታደርገኛለህ? እኔ ድሮ ሰኢድ መስለኸኝ ነበር። እንዴት ታዋረደኛለህ? ቤተሰቦቼ አዩ፣ በቃ ተቤት አባረሩኝ። አንተ ምን ማድረግ አለብኝ? እንዴት? እኔ እኮ የድሮ ሰኢድ መስለኸኝ ነው ሚስጥሬን ሁሉ የተናገርኩት። ከዛ ደግሞ ቪዲዮ ተቀረክ ለምን አልነገርከኝም ብላ ስትለው ማለት ነው። አይኔ በቃ ነግሬሽ ብቀርጥሽ ላትነግሬ ትችያለሽ ብዬ እንግዲህ ልጆቼ አመት 5 ወር ሆነኝ፣ 2 አመት ሊጠጋኝ ነው። በዚህ ሰበብ አድርጋ ሱመያ ብታሳየኝ ብዬ አንቺን ደብቄ አዎ የኔን አስተካክላለሁ ብዬ አንቺን አደጋ ላይ ጥየሻለሁ። ነገር ግን ልጆችን ብታሳየኝ ብዬ ነው። በልጅ መቼም አትጨክኝም። አንቺ እንደዚህ ቆርጠሽ ሩሽን ታጥፊያለሽ ብዬ አላሰብኩም ነበር። ጥፋቱ የኔ ነው። በጣም ይቅርታ እንድትኝ ፈልጋለሁ። ባክሽ ጥፋቱ የኔ ነው ብሎ እንግዲህ ሰኢድ ጎንበስ ቀና ሲል አይ እኔ አልፈልግም ያንተን ይቅርታ። ኢማን እንግዲህ እምቧ ዘራፍ ያንተን ይቅርታ አልፈልግም። ቤተሰቦቼም እንግዲህ ተቤት አባረውኛል፣ አስወጥተውኛል። በአንተ ምክንያት ወንድሞቼም ሁሉም አስወጥተውኛል። አንተ ሚስትህ እንግዲህ ትታሃለች። በቃ ልጆችን ልታሳይህ አልቻለችም። በአንተ ምክንያት የኔም ትድረት ፈርሷል። ያንተም ትድረት በእኔ ምክንያት ነው የፈረሰውና አንተ አባትም እናትም ሁሉ ነገሬም እንድትሆንልኝ እፈልጋለሁ፣ እንድታገባኝ ብላ ስትጠይቀው አይ እናትም አባትም እሆንልሻለሁ፣ ቤትም ከራይልሻለሁ፣ የፈለግሽውን ጠይቀኝ አደርግልሻለሁ። ነገር ግን አንቺን
ሚስት ማድረግ አልችልም። ለምን እኔ ሴት አይደለሁም እንዴ? ለምንድን ነው ሚስት ማታደርገኝ? አንተ ሚስትክ እምቢ ብልሃለች በእኔ ምክንያት፣ እኔም ትድረቴ ተፋቻለሁ በአንተና በሱመያ ምክንያት። ስለዚህ ባሌ እንድትሆን ብቻና ብቻ ነው እኔ የምፈልገው። ታላደረግከኝ እንግዲህ ታላገባኸኝ፣ በቃ ይሄ ያመጣሁት ጋዝ ነው፣ ነፍሴን አጠፋለሁ። እንዴ ውሃ መስሎኝ እኮ ነው። እኔ እኮ ውሃ በጀሪካ መቅዳት ጀመርሽ እንዴ ምናምን ብዬ ስልክ ትደውልብሽ ዘጋሽ። እና ምን ብዬ ነው ስልክ ማነሳልክ? አንተ እኮ የሰራው ስራ እኮ እንዳልሞትም እንዳልሽርም አድርገህ እኮ ገለኸኛል እኮ። የሰው መሳቂያ መሳለቂያ አድርገኸኛል። ቤተሰቦቼ ተቤት አባረውኛል። የሰራው ስራ ትክክል ነው ብለህ ታስባለህ? አንተ ግን እህት የለህም፣ ሴት ልጅ አልወለድክም ትለዋለች ኢማን ማለት ነው። አዎ አውቃለሁ ጥፋት፣ ትልቅ ጥፋት እንዳጠፋሁኝ። ነገር ግን ልጆቼን ሱመያ ራርታ እውነቱን አውቃ ብታሳየኝ ብዬ ነበር እንደዚህ ያረኩት። ይህንን ትድረት አስተካክላለሁ ትል ያንቺን እንዳበሰቃቀልኩት አውቃለሁ። እባክሽን ለቤተሰቦችሽም ሽማግሌ እልካለሁ። አንቺም ይቅር በይኝ። ታንጀትሽ ጥፋት፣ ትልቅ ጥፋት አጥፍቻለሁ። አይ እኔ ይቅርታ ማለት እኔ አልፈልግም። ይቅር እምልክ ምንድን ነው ህይወቴን እንዳበሰቃቀልከው፣ ቤተሰቦቼም አውጥተው እንዳባረሩኝ አንተ ባሌ ብቻ እንድትሆንልኝ እፈልጋለሁ አለች ኢማን ማለት ነው። እሱም እንግዲህ እንዴት አድርጌ ነው በቃ እንደዚህም አድርገው አውቃ ልታስፈራራ ነው እንጂ ምንም የምታደርገው ነገር የለም። ውሃ መሰለውና ሰኢድ ጀሪካውን ከፍቶት ያሸተው ላምባ ነው። እንዴ የእውነት ነው እንዴ ኢማን ምን እያልሽ ነው? ወዴት እየሄድሽ ነው? አዎ በቃ ሩሄ ምስቅልቅሉ ወጥቷል። አንጀቴ ውስጡ እንደተቃጠለ ተለይ ደግሞ ጋዙን ደፍቼ አቃጥዬ ነብሴን መሞት አለብኝ። በቃ ተዋት እሺ ትቃጠል። አውቃ ነው ልታስፈራራ ነው። እና በዚህ ነው እንዴ እንትምት? አዎ በቃ መሞት አለብኝ እኔ እንግዲህ ዱንያ ላይ ሆኜ እስሐቅም የለኝ እንደዛ አድርጌ ሩሄን አጠፋለሁ ትላለች ኢማን ማለት ነው። እስኪ ተዋት ብሎ ልቅቅት ያደርጋት ጋዙን በላዋ ላይ ክንብል ላረገችው ተቅንጭላቷ ጀመራ ማለት ነው። ከዛ ስትገለብጠው ውሸቷን መስሎት በልብሷ እንግዲህ ደብቃ ይዛለች ክብሪት ልታቀጣጥል ስትል፣ እንዴ አንተ አላመንከኝም ማለት ነው? ማላቃጥል መስሎ ነው? ታያለክ እኔም ጋዜን አርከፍክፌ ክብሪቴን ጭሬ ነፍሴን አጠፋለሁ። አንተ ምን እስተዘላለምክ በእኔ ምክንያት እስር ቤት ትበሰብሳታለክ ብላ ኢማን ሆዬ እንግዲህ ጋዟን ክንብል አረገች። በቅንጭላቷ ክንብል አድርጋ ክብሪቷን ተደበቀችበት ብቅ አድርጋ ልትለኩስ ስትል፣ አረ ያዟት እንዴ ኢማን ምን ሆነሽ ነው? እኔ እኮ አውቀሽ መስሎኝ እኮ ነው። ክብሪት መያዝሽ በቃ እውነት ነው ማለት ነው? አንቺ ለእኔ ብለሽ ህይወትሽን ልታጠፊ? አዎ በቃ ኑሮዬ ብስቅልቅል ስላለ ምንም መኖር ስላልፈለግኩኝ ስሜንም ስላጠፋሁ እኔ ትዳር ብይዝ ስሜ ስለጠፋ እንዴት ብዬ ሌላ ወንድስ አገባለሁኝ? ይሄ ሁሉ በአንተና በሱመያ ምክንያት ነው። በቃ ነፍስሽንማ እንዳታጠፊ፣ በእኔ ምክንያት እንድታጠፊ አልፈልግም። እኔ ግን አውቀሽ መስሎኝ ነበር። ክብሪቱን ታይ ግን እውነት መሆኑን አወኩኝ። ባክሽ ነኝ በቃ እንዳትወሸኝ፣ እንዳትደልለኝ፣ እውነቱን ንገረኝና እሺ ታገባኛለህ? አዎ ነው ቶሎ፣ ችግር የለውም። እኔ እኮ አውቀሽ መስሎኝ ጋዙን ብቻ አርከፍክፈሽ ልታስፈራሪ መስሎኝ ነው። ክብሪቱን ስታዋጭ ግን እውነቱ መሆኑን ተረዳሁሽ። ነይ ቶሎ በቃ ችግር የለውም አገባሻለሁ። አዎ እንድታገባኝ ነው የምፈልገው። አሁንም እንድትክደኝ እንድትዋሸኝ አልፈልግም። ታንተ በቃ አግብቼ ልጆች መውለድ ብቻ ነው የምፈልገው። ምክንያቱም አንተ ሚስትህ ትተሃለች፣ ትድረትህ ፈርሷል፣ የኔም ትድረት ፈርሷል በአንተ ምክንያት። እኔ እናንተ መጋባት ይኖርብናል። እንግዲህ ይሄ ነው በቃ ውሳኔ ብላ እንግዲህ ተናገረች። ኢማንና ሰኢዶ እባክሽ ነይ የኔ ቆንጆ እያለ እንግዲህ ሰኢድ ይዞ አክል ሊያረጋጋ ማለት ነው። ቆንጆት ላምቧን እንደ አይኗስ ገብቶ ሲያቃጥላትም፣ ኧረ ሴቶች ምን ሆናችሁ ነው እንዴ? በአሁኑ ሰዓት እኮ ሴት እኮ ሰልጥኗል፣ ብልጥ ሆኗል ማለት ነው። በፊት ጊዜውን ሴቱ በየሜዳው ነበር የሚያለቅሰው። እንዴ አሁን እኮ ሁሉም ሰልጥኗል፣ ብልጥ ሆኗል። እንደ ስሪን ስራ ነው እናቱ። ወየት ነሽ አንቺ? ወረቅ ቀርተሻል ማለት ነው። ስለዚህ እርግጥ ነው ያናድዳል። ያው ካሜራ ደብቆ እንደዚህ ቀርጦ ሜዳ ላይ በመልቀቁ ስምሽን በማስበሩ በጣም አዎ ይቅርታ ብሏል። ደግሞ ትቅርታ በላይ ምንም እንትን የሚል ነገር የለም። ግን ደግሞ በዛ አስፈራርተሽ መግባት
ይሁንልሽ ይመርልሽ እስኪ ማለት ነው። አሁን እንደኔ ደግሞ አሁን እንደዛ ከሆነ ሰኢድም ትክክል ነው። ስምሽን ስላጠፋሁኝ በቃ የኔን ትድረት አስተካክላለሁ ብዬ ያንቺን ህይወትሽን አበሰቃቀያለሁኝ። በቃ የኔም ትድረት ፈርሷል፣ ያንቺም ትድረት ፈርሷል፣ እኔና አንቺ መጋባት አለብን ብሎ ሰኢድ እንግዲህ ማግባቱም ይሄም ትክክል ነው፣ ያሰዳል ማለት ነው። ግን እንደኔ በአሁኑ ሰዓት ግን ሴቶች እንዴ አሁን ነፍሳችሁን ለወንድ ብላችሁ የምታጠፉ ሴቶች አላችሁ እንዴ? በአሁኑ ሰዓት እኮ ኧረ ሁሉም በስሏል፣ ብልጥ ነው ሁሉም ማለት ነው። ለማንኛውም የዛሬው ቪዲዮ ይሄንን ይመስላል። አሰላሙ አሌይኩም ወራህመቱላህ